ኮሌስትሮል በራሱ በሽታ ሳይሆን በደማችን ውስጥ የሚገኝ ሰውነታችን ሴሎችን ለመገንባትና የተለያዩ ሆርሞኖችን ለማምረት የሚጠቀምበት ስብ መሰል ቅባት ሲሆን፣ ነገር ግን በደማችን ውስጥ ያለው የኮሌስትሮል መጠን ከተገቢው በላይ ሲጨምር ለተለያዩ የጤና እክሎች በተለይም ለልብና ለደም ቧንቧ በሽታዎች ስለሚያጋልጥ እንደ ጤና ችግር ይታያል። የኮሌስትሮል አይነቶችን ስንመለከት ኮሌስትሮል በደማችን ውስጥ ለመዘዋወር ሊፖፕሮቲን ከሚባሉ ፕሮቲኖች ጋር መጣመር አለበት። በዋናነት ሁለት አይነት የኮሌስትሮል አይነቶች ሲኖሩ ከዚህም መካከል አንደኛው ኤልዲኤል ወይም ሎው ዴንሲቲ ሊፖፕሮቲን ተብሎ ይጠራል። ይህ መጥፎ ኮሌስትሮል በመባል የሚታወቅ ሲሆን መጠኑ ሲበዛ በደም ቧንቧዎች ግድግዳ ላይ በመከማቸት የደም ፍሰትን በማጥበብ የልብ ህመምና የስትሮክ አደጋ ተጋላጭነትን ይጨምራል። ሁለተኛው ኤችዲኤል ሲሆን ሃይ ዴንሲቲ ሊፖፕሮቲን ይባላል። ይህ ጥሩ ኮሌስትሮል በመባል የሚታወቅ ሲሆን በደም ቧንቧ ውስጥ ያሉ ትርፍ ኮሌስትሮሎችን በማስወገድ ወደ ጉበት እንዲመለሱና ከሰውነት እንዲወገዱም ያደርጋል። ሌላኛው ትሪግላይሴራይድ ሲሆን ይህ በደም ውስጥ የሚገኝ ቅባት አይነት ሲሆን ከምንመገበው ምግብ ከምናገኘው ትርፍ ካሎሪ የሚፈጠር በመሆኑ ከከፍተኛ ኤልዲኤል ጋር ሲደመር የልብ ህመም ተጋላጭነትን ይጨምራል። የኮሌስትሮል መጠን መጨመር ምክንያቶች በደማችን ውስጥ የመጥፎ ኮሌስትሮል መጠን እንዲጨምር የሚያደርጉ ዋና ዋና ምክንያቶች፣ አንደኛው ያልተመጣጠነ የአመጋገብ ዘይቤ ሲሆን በፋብሪካ የተቀነባበሩ ምግቦች፣ የእንስሳት ተዋጽኦ ቅባቶች እንደ ቅቤ፣ ስጋ፣ አይብና ትራንስፋት የበዙባቸው ምግቦችን ማዘውተር ይሆናል። ሌላኛው የአካል ብቃት እንቅስቃሴ አለማድረግ ሲሆን በተቀመጡበት መዋል ጥሩውን ኮሌስትሮል እንዲቀንስ ያደርጋል፣ መጥፎውን ደግሞ እንዲጨምር ያደርጋል። ሌላኛው ውፍረት ሲሆን ከልክ ያለፈ የሰውነት ክብደት ወይም የቦርጭ መኖር ለኮሌስትሮል አጋላጭ ይሆናል። ከዚህ በተጨማሪ ሲጋራ ማጨስና አልኮልን ማዘውተር ሲጋራ የደም ቧንቧዎችን ግድግዳ በመጉዳት ልብ በቀላሉ እንዲከማች ያደርጋል፣ ጥሩውን ኮሌስትሮልም ይቀንሳል። ሌላኛው የዘር ውርስ ወይም ጄኔቲክስ ሲሆን አንዳንድ ሰዎች በቤተሰብ በሚተላለፍ ሁኔታ ወይም ፋሚሊያል ሃይፐርኮሌስትሮሌሚያ ተብሎ የሚጠራ ኮሌስትሮል ተጋላጭ ይሆናሉ። ሌሎች የጤና እክሎች እንደ ስኳር በሽታ፣ የኩላሊት ህመምና የታይሮይድ እጢ ስራ መቀነስ ወይም ሃይፖታይሮይዲዝም አጋላጭ ምክንያቶች ይሆናሉ። የኮሌስትሮል መብዛት ምልክቶችና ሊያስከትላቸው የሚችላቸው አደጋዎች፣ አንደኛው ከፍተኛ ኮሌስትሮል ዝምተኛው ገዳይ ተብሎ ይጠራል። ምክንያቱም በደማችን ውስጥ በከፍተኛ ሁኔታ ቢጨምርም እንኳ ምንም አይነት ግልጽ ምክንያት አያሳይም። ምልክት ማሳየት የሚጀምረው የደም ቧንቧዎችን ዘግቶ ከባድ የጤና ችግር ሲፈጥር ብቻ ሲሆን ሊያስከትላቸው የሚችላቸው ዋና ዋና አደጋዎች፣ አንደኛው የልብ ድካም ሲሆን ሃርት አታክ ተብሎ ይጠራል። ወደ ልብ የሚወስደው የደም ቧንቧ በኮሌስትሮል ሲዘጋ የልብ ድካም እንዲፈጠር ያደርጋል። ሁለተኛው ለስትሮክ መከሰት መንስኤ ይሆናል። ወደ አንጎል የሚወስደውን የደም ቧንቧ እንዲዘጋ ወይም እንዲጠብ በማድረግ ለስትሮክ መከሰት እድሉን ከፍ ያደርገዋል። ሶስተኛው የእግር ደም ቧንቧ መጥበብ ወይም ፔሪፌራል አርተሪ ዲዚዝ ተብሎ ይጠራል። ወደ እግር የሚሄደውን ደም በመቀነሱ ምክንያት በሚራመዱበት ወቅት ከባድ የጡንቻ ህመም መፈጠር ምክንያት ይሆናል። ኮሌስትሮል መኖሩን ማወቅ የሚቻለው በደም ምርመራ ወይም ሊፒድ ፕሮፋይል ቴስት ተብሎ በሚታወቅ ምርመራ ብቻ ሲሆን እድሜያቸው ከ20 ዓመት በላይ የሆኑ አዋቂዎች ቢያንስ በየ4 ወይም 6 ዓመቱ እንደ ጤና ሁኔታቸው ምርመራ ማድረግ ይመከራል። በደማችን ውስጥ ያለው የኮሌስትሮል መጠን ከፍ ማለት ለልብ እና ለደም ቧንቧ ጤና መታወክ ዋነኛ መንስኤ ሊሆንም ይችላል። ይሁን እንጂ የአኗኗር ዘይቤንና
የአመጋገብ ሂደትን ማስተካከል የኮሌስትሮል መጠንን በአግባቡ መከላከል እና መቆጣጠርን ይቻላል። ዋነኛዎቹና ውጤታማ የሆኑት ዘዴዎች የሚከተሉት ናቸው። ከነዚህ መካከል አንደኛው የአመጋገብ ሁኔታን ማስተካከል ሲሆን ጤናማ የሆኑ ቅባቶችን መቀነስ፣ በከብት ስጋ፣ በቅቤ፣ በወተት ተዋጽኦችና በሱቅ ኬኮች ውስጥ የሚገኙትን የፋብሪካ ወይም ሳቹሬትድ እና ትራንስ ቅባቶችን መቀነስ ይኖርብናል። ጤናማ ቅባቶችን መጠቀም በወይራ ዘይት፣ በአቮካዶ እና በተለያዩ ለውዞች ለምሳሌ ወልነት ውስጥ የሚገኙትን ጠቃሚ ቅባቶችን መጠቀም ይኖርብናል። ሌላኛው ፋይበር የበዛባቸው ምግቦችን ማዘውተር ሲሆን የሚሟሟ ፋይበር ወይም ሶሉብል ፋይበር የኮሌስትሮል መጠንን ወደ ደም መግባት ይከላከላሉ። አጃ፣ ባቄላ፣ አተር፣ ምስር፣ አትክልትና ፍራፍሬዎች እንደ ፖም ያሉ ለዚህ በጣም ጠቃሚ ናቸው። ሌላኛው የአሳ ምግቦችን መመገብ ሲሆን ኦሜጋ 3 እና የሰባ አሲድ ያላቸውን አሳዎች እንደ ሳልመን እና ማካሬል በሳምንት 2 ጊዜ መመገብ መጥፎ ኮሌስትሮልን ለመቀነስ ይረዳል። ሁለተኛው መደበኛ የአካል ብቃት እንቅስቃሴን ማድረግ በሳምንት ቢያንስ ለ5 ቀናት በቀን ለ30 ደቂቃ ያህል መጠነኛ የአካል ብቃት እንቅስቃሴ ለምሳሌ ፈጣን እርምጃ፣ ውሃ መዋኘት ወይም ብስክሌት መንዳት ያሉ ስፖርቶችን መስራት ይኖርብናል። የአካል ብቃት እንቅስቃሴ ጥሩ የተባለውን ኮሌስትሮል ወይም ኤችዲኤልን ከፍ እንዲል ሲያደርግ መጥፎውን ኮሌስትሮል እንዲቀንስ ይረዳል። ሶስተኛው ጤናማ የሰውነት ክብደትን መጠበቅ ጥቂት ኪሎግራሞችን እንኳን መቀነስ ከሰውነት ክብደታችን ከ5 እስከ 10% የሚሆነውን የኮሌስትሮል መጠን በከፍተኛ ሁኔታ ለማስተካከል ይረዳል። ጣፋጭ መጠጦችን፣ የስኳር ይዘት ያላቸው ምግቦችን እና ፈጣን ምግቦችን ወይም ፋስት ፉድስ በማስወገድ ክብደትን መቆጣጠር ይቻላል። አራተኛው ሲጋራ አለማጨስ እና የአልኮል መጠጥን መገደብ ይኖርብናል። ሲጋራ ማጨስን ማቆም ጥሩ የተባለውን ኮሌስትሮል ወይም ኤችዲኤል ወዲያውኑ እንዲሻሻልም ያደርጋል። የልብ ትርታንና የደም ግፊትንም ያስተካክላል። የአልኮል መጠጥን ማብዛት ለከፍተኛ የኮሌስትሮል እና ለደም ግፊት መጥፎ በመሆኑ ሙሉ በሙሉ መተው ወይም በከፍተኛ ሁኔታ መቀነስ ይኖርብናል። ሌላኛውና አምስተኛው የሕክምና ክትትልና መድኃኒቶችን በአግባቡ መውሰድ ይኖርብናል። የደም ምርመራ ማድረግ የኮሌስትሮል መጠንን በየጊዜው በምርመራ ማወቅ አስፈላጊ ሲሆን የሐኪም ምክርን መከተል ይኖርብናል። ክትትል ማድረግ አስፈላጊ ይሆናል። ከዚህ በተጨማሪ ማንኛውም ከፍተኛ የምግብ አመጋገብ ለውጥ ከማድረግ ወይም መድኃኒት ከመጀመር በፊት ሁል ጊዜ ከጤና ባለሙያ ጋር መመካከሩ አስፈላጊ ይሆናል። በመጨረሻም ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ በማድረግ እንዲሁም ለጓደኞቻችሁ ሼር በማድረግ ይህ ቪዲዮ እንዲደርስላቸው አድርጉ። አመሰግናለሁ። በጤና ቆዩልኝ።